በኢህአዴግና በብልጽግና የተወረሱ ቤቶችን እናስመልሳለን ይላል ማኒፌስቶአችሁ ገጽ 25 ላይ። በብልጽግናና ኢህአዴግ የተወረሱ ቤቶች አሉ በጣም ብዙ አሉ። በምን ብሎ ነው የወረሳቸው? የአያቶቻችን አሉ። አሁን ለምሳሌ በአያቶቻችሁ ጊዜ ብልጽግና ነበረ? ማኒፌስቶአቸውን የሚያስተዋውቁበት ማኒፌስቶ የተሰኘው ዝግጅታችን ጀምሯል። አፈወርቅ ያዩ እያስተናገድኳችሁ አብሬ ቆያለሁ። እንግዳዬ ደግሞ የኢትዮጵያ ብሔራዊ አንድነት ፓርቲ ኢቫፓ የስራ አስፈጻሚ አባል ኢንጂነር ሚልኮ አበራ ናቸው። ኢንጂነር እንኳን ደህና መጡ። እንኳን ደህና ቆዩ። ማኒፌስቶአችሁ ላይ ስመለከት በሚቀጥሉት 5 ዓመታት 2 ሚሊዮን ቤቶችን እንገነባለን በከተሞች ብላችኋል። ምን እያላችሁ ነው? ቤቶቻችን አገራችን ላይ የግንባታ እጥረት እንዳለ አሁንም ቢሆን ከራሴም እኔም ኢንጂነር ስለሆንኩ ከማቀው እስካሁን ቤት በሚሰራ ሰዓት ወደ ጎን ብቻ ነው እየተሰራ ያለው። ማለት መሬት ላይ ነው እየሰፋ ያለውና ወደ ላይ ማደግ አለበት። ፎቆች መገንባት አለባቸው። አዲሽናሊ ብዙ ኢንዱስትሪዎችና ግንባታዎች በጣም ብዙ ስራ ስላለን ወደፊት መገንባት ያለባቸው ለሀገሪቷ የሚገባ ለወጣቶችና ለሚመጡ ትውልድ ለመጪ ትውልድ ሁሉ የሚገባ በጣም ሰፊ ስፍራና ተገቢ የሆነውን ግንባታ መገንባት ስለፈለግን። ኢንጂነር ጥያቄው ግን 2 ሚሊዮን ቤቶችን እንገነባለን ብላችኋል። ያ ማለት በአመት 400 ሺህ ቤቶችን እንገነባለን እያላችሁ ነው። ኢትዮጵያ ባለፉት 5 ዓመታት የገነባቻቸው ቤቶች 400 ሺህ የሚደርሱ አይደሉም። ያ ማለት እናንተ በአንድ አመት እንገነባዋለን የምትሉት ኢትዮጵያ በ5 ዓመት የምትገነባው ነው። እንዲያው ይህ ለማለት የተባለ ወይስ የሚተገበር እቅድ ነው? የሚተገበር ነው። ይሄ ማለት ኢትዮጵያ እስከዚህ ድረስ አንድነት ያሌላት ረብሽና ጭቅጭቅ የበዛበት ጸብና ቁጣ ብዙ ደም ማፋሰስ የነበረባት ናት። የኛ ፓርቲ ደግሞ የአንድነት ፓርቲ አንድ የሚያደርግ ስለሆነ አንድነት ከተነሳን በ5 ዓመት የሰሩትን በአንድ ዓመት የማከናወን መብትና ግዴታ እንዲሁም ደግሞ ውሳኔያችንም ስለሆነ ይሄን ለመገንባት በጣም በርካታ ገንዘብ ያስፈልጋል። በትሪሊየን የሚቆጠር እንደሚያውቁት ኢትዮጵያ የገቢ አሰባሰብ አቅሟ ግንባታ ላይ በደንብ እውቀቱ ስላሉት እርሶ በቢሊዮን የሚቆጠር ዶላር ያስፈልጋል። የሚሆን ነው በ5 ዓመት ውስጥ 2 ሚሊዮን ቤቶች እንዴት ተደርጎ ይገነባል? በሚገባ ኢትዮጵያ ውስጥ ቤት ለመስራት ተቀጥሮ ብቻም አይደለም። በብዛት እስካሁን ሰዎች ተቀጥሮ በሚሰሩበት ሰዓት ገቢያቸው የገቢ ምንጫቸው ወይ ደግሞ ገቢያቸው የዕለት ገቢያቸው ወይ ወራዊ ገቢያቸው ከራሳቸው ጉርሻ ከምግብና ከልብስ አስፈላጊ ነገሮች ሁሉ ያላለፈ ስለሆነ ቤት ለመስራት በቂ ያልነበረ ነበር። የኛ አላማ ደግሞ የፓርቲያችን አላማ ህዝብ ሁሉ አስታውሶ ተምሮ ብቻ በሚያገኘው ገቢ ላይ ያተኮረ ሳይሆን ህዝብ ሁሉ ወጣት ሁሉ ትውልድ ሁሉ ፈጥሮ ሰርቶ ራሱ በሚያገኘው ገቢ ራሱን እንዲያሳድግ የምንፈልግበት ደረጃ ይቀጥልኝ። የኔ ጥያቄ ኢትዮጵያ እንደ ሀገር በ5 ዓመት የገነባችሁ ወደ 380 ሺህ ገደማ ቤት ነው። እናንተ ያላችሁ ያላችሁት በ5 ዓመት 2 ሚሊዮን ያላችሁ ነው። በአመት 400 ያላችሁ ነው። ፋይናንሱ ከየት ነው ምንጩ? ኢትዮጵያ ይህ አቅም እንደሌላት ጥናቶች ያሳያሉ። እናንተ ደግሞ ከጥናት ውጭ የሆነ ነገር ነው ያላችሁት። ምንድነው ጥናታችሁ? ኢትዮጵያ በጣም አቅም አላት። 2 ሚሊዮን ቤቶችን ለመገንባት ምን ያህል ገንዘብ ያስፈልጋል? 2 ሚሊዮን ቤቶች ማለት ቤቱ ራሱ ልዩነት አለው። በመሬት ላይ የሚዘረጋ ዛኒጋባ ቤቶችና ቪላዎች እንዲሁም ደግሞ ወደ ላይ የሚሰሩ ቤቶች ራሱ ልዩነት አላቸው። የአንድ ቤት ዋጋ ራሱ ወደ አሁን ከተባለው ዋጋ በላይ ነው ማሆን የሚገባው። ስንት ነው? ለምሳሌ እናንተ 2 ሚሊዮን ቤቶች ሲገነቡ የአንድ ቤት ዋጋ ስንት ነው? የአንድ ቤት ዋጋ ለምሳሌ አንድ ሪል ስቴት አሁን ላይ እየተገነባ ያለው ወደ 20 ሚሊዮን የሚጠጋ ወጪ የሚያወጣ አይነት ከሆነ 200 ካሬ ላይ ይሄንን የሚያወጣ ከሆነ እኛ ደግሞ ለብዙ ሪል ስቴቶች እንዲሁም ደግሞ ለብዙ ፋብሪካዎች ወጪ የሚሆነውን ገንዘብ ለማምጣት የምናመጣባቸው ምንጮችን ሁሉ ያስቀምጣል። ይሄ ማለት 2 ሚሊዮን ቤቶች እንገነባለን ስታሉ ስንት ብር ያስፈልገናል እያላችሁ ነው? ያንዱ ቤት ዋጋ 1 ሚሊዮን ብር እንኳን ቢሆን 2 ትሪሊየን ብር ያስፈልገናል እያላችሁ ነው? 2 ትሪሊየን የሚያስፈልገው ኢንቨስትመንት ኢትዮጵያ አሁን እኮ አመታዊ በጀቷ ስንት እንደሆነ ያውቃሉ?
ኢትዮጵያ ያልታየ ወይ ደግሞ ያልሰራችበት በጣም ብዙ ማዕድኖች ሁሉ አላት። እንዲሁም ደግሞ ኔትወርክ ሲስተሚንግ እንዲሁም ደግሞ አይምሮአዊ ማነጽ ላይ አይምሮአቸውን ያልተጠቀሙበት ያልፈጠሩት ብዙ ስራዎች አሉ። በእኛ ዘመን ደግሞ ብዙ መፍጠር የምንችለው እንዲሁም ደግሞ በቴክኒክ በሙያ ደረጃ ልጆች ተምሮ ሰልጥነው እንዲፈጥሩ የምንፈልጋቸው ብዙ ራዕዮች ስላለን። የአንድ ቤት ዋጋ ስንት ይሆናል ኢንጂነር? እናንተስ ያንኛው 2 ሚሊዮኖች ለምሳሌ ቤት እንደ ቤት ይለያያል። በ5 ዓመታት ውስጥ የከተማ የስራ አጥነትን በግማሽ ዝቅ እናደርጋለን አላችሁ። የስራ አጥነት ቁጥርን በግማሽ ለመቀነስ ደግሞ እንደሚያውቁት ኢኮኖሚው ባለ 2 አሃዝ እድገት ማስመዝገብ ሊኖርበት ነው። ምን አድርጋችሁ ነው ይሄንን ተአምር ምሳሉት? ሁሉንም ስንሰራኛ በአንድነት ሆነን ነው። ምንም አይነት ልዩነት ምንም አይነት ክርክርና ደም ማፋሰስ ባሌለበት ነው የምንሰራው። ይሄን የምናደርገው ደግሞ ስራ በመፍጠር ነው። ብዙዎች በአይምሮአቸው ላይ ስራውን መፍጠር አስታውሶ የተማሩትን ብቻ አስታውሶ በመስራት ሳይሆን ፈጥሮ እንዲሰሩ በራሳቸው ትጋት እንዲሰሩ እንዲራመዱ በማድረግ ስራ አጦችን ወደ ስራ እንዲገቡ እንዲሁም ደግሞ የስራ ሞራላቸው ተማሪ ባሉበት ደረጃ ላይ ጀምሮ እንዲያድግ በማድረግ የሚያነሳሳ የሚጠቅም ምክርና ትምህርት ስልጠና እየሰጠን ስራ አጥነትን መቀነስ እንችላለን። ኢንጂነር ስራ ለመፍጠር ፋይናንስ ያስፈልጋል፣ ስልጠና ያስፈልጋል፣ የመስሪያ ቦታ ያስፈልጋል። ከየት ነው የምታመጡት? ምንጩ ከየት ነው? ለምሳሌ ስራ ለመፍጠር አንድ ተማሪ ወይ ደግሞ አንድ ትውልድ መማርና መሰልጠን አለበት። እኛ ግን አይምሮ ላይ ነው የምንሰራው፣ አይምሮ ላይ ነው የምናሰለጥነው። ፋይናንስ ከየት ነው የምታመጡት? ስራ ለመፍጠር የሚያስችለው ፋይናንስ ከየት ነው የምታመጡት? ፋይናንስ እኮ ለሚለው አሁን ለምሳሌ እስከዛሬ ሶፍትዌር የእውቀት ወይ ደግሞ ስልጠናዎች እየተሸጡ አይደለም ኢትዮጵያ ውስጥና እኛ ይሄንን ግን ማድረግ እንችላለን። ከዚህ የተነሳ እውቀት ያለው ሰው እውቀቱን ወደ ገንዘብ እንዲቀይር ማድረግ እንችላለን። ጥያቄ የስራ አጦችን በግማሽ እንቀንሳለን ስትሉ በጣም ከፍተኛ ገንዘብ ያስፈልጋል። እሱ ገንዘብ ከመንግስት ነው ፋይናንስ የሚደረገው? ከመንግስትም የሚሆን አለ ፐርሰንት፣ ግን በራሳችን ጥረት በትውልድ ራሱ በመንግስት ብቻ ሳይሆን ራሱ ትውልድ ይሄንን ገንዘብ ማምጣት ይችላል የሚልበትን ራዕይ እንሰጣቸዋለን። ራዕዩን ወደ ገንዘብ የሚቀይሩበትን ሂደት ከነገርናቸው በኋላ ራዕዩን ደግሞ ይዞት የሚሄድ ትውልድ ስለምንፈጥር አሁን ያለው ትውልድ አሁን ስራ ያጡት ወጣቶች ራዕይ ስለሌላቸው ነው ስራ ያጡት እያሉ ነው። ስራ ያጡት ራዕይ ስለሌላቸው አይደለም። ስራ እየተሰጠ ያለው ላላቸው ገንዘብ ላላቸው ብቻ ነው። እውቀት ያላቸው ግን ስራ የሌላቸው አሉ በዚህ ዘመን ላይ። በእኛ ዘመን ላይ ደግሞ እውቀታቸውን ራሱ ወደ ገንዘብ ቀይሮ ያ ራሱ ስራ እንዲሆንላቸው ማድረግ እንችላለን። ያሁኑ እንዳለ ለዛ ነው እኛ ስራ አጥነትን መቀነስ የምንችለው። በኢህአዴግና በብልጽግና የተወረሱ ቤቶችን እናስመልሳለን ይላል ማኒፌስቶአችሁ ገጽ 25 ላይ። በብልጽግናና ኢህአዴግ የተወረሱ ቤቶች አሉ? በጣም ብዙ አሉ። ምን ብሎ ነው የወረሳቸው? የአያቶቻችን አሉ። አሁን ለምሳሌ በአያቶቻችሁ ጊዜ ብልጽግና ነበረ? ይሄ መንግስት ከብልጽግና ከአንድ ላይ ስለሆነ ሂደቱ አንድ ስለሆነ የተወረሰው በዛን ሰዓት በዚህ ሰዓትም አንድ አይነት ነው። አወራረሱ አንድ አይነት ነው። ማን የወረሰው? መንግስት ነው የወረሰው። የትኛው መንግስት? ይሄ መንግስት ግን ማኒፌስቶአችሁ ገጽ 25 ላይ በወያኔ ኢህአዴግ በብልጽግና ያላግባብ የተወሰዱ ቤቶችን ለህጋዊ ባለቤቶቹ ለማስመለስ ከሚቀርቡ ልዩ ልዩ አማራጮች መካከል ትላላችሁ። ስለዚህ በወያኔ ኢህአዴግ በተጨማሪም በብልጽግና ያላግባብ የተወሰዱ ቤቶች አሉ። ስንት ቤቶች ናቸው? ቤቶቹን እንዲህ በቁጥር መግለጽ ባልችል እንኳን ግን የተወሰዱ ቤቶችን በራሴ ራሱ ማቃቸው አይነቶች አሉ። ይሄ ማለት ደግሞ እንዴት ነው የተወሰደው? ከተማ ለማድረግ የገጠር ቤት ነው በሚል ከተማ ለማድረግ ሰፊ ቦታን ወስደው ግን ገጠር በማይገባ ስፍራ የተሰጣቸው የቆርቆሮ ቤታቸውን ትተው ወደ ሳር ቤት እንዲመለሱ ያደረገበት ደረጃ አለ መንግስት። ይሄንን ደግሞ እኛ ያንን መረጃ ይዘን እስከ መጨረሻ ተከታትለን እንዲመለስ ለማድረግ ጥረታችን ነው። በልማት ስም የተነሱትን ማለታችሁ ነው? አዎ። በልማት ስም የተነሱትን ወደ ቦታቸው ስትመልሱ አሁን በዛ ቦታ ላይ ያለውን ልማት ወይ ኢንቨስትመንት ምንድነው የምታደርጉት? ወደ ልማት እንዲገቡ እነዛን
ተነሺዎቹን ወደ ልማት እንዲገቡ ማድረግ ይችል ነበረ። ሲያስነሳቸው ህዝቡን አማክሮ ልማት ውስጥ ለማስገባት እንዴት ነው መግባት ይችላላችሁ አይችሉም የሚለውን ሳያማክር ነው በግዴታ በኃይልና በጉልበት ያስነሳቸው። ይህ ደግሞ ተገቢ አይደለም። ለምሳሌ እርሶ ባለሀብት ሆነው የኔ ቦታ ላይ በልማት ተነሳውና ሪል ስቴት ሰሩበት አይደለ? የኔ ቦታ ላይ እርሶ ሰሩበት። አሁን እኔ ሊመልሱ ነው። ያን ሪል ስቴት ምንድነው የምታረጉት? የሚመለሰው መጀመሪያ ለምንድን ነው ሰውየው ሳይጠየቅ የወሰዱት? ጥያቄ ሪል ስቴቱ አሁን በቃ ተጠይቆም ሳይጠየቅም ሪል ስቴት ተሰርቶበታል። የእርሶ ሪል ስቴት አለ። ያን ሪል ስቴት ምንድነው የምታረጉት? ሪል ስቴቱን የተሻለ ኢንካም የሚያመጣልንን ወይ ደግሞ ለህዝቡ ወይ ደግሞ ለዛ ለተነጠቀው ህዝብ ገቢ የሚያመጣበትን ጥቅም የሚያመጣበትን ወይ ነው የምንፈጥርበት። ተወርሱታላችሁ ማለት ነው? አዎ። ሪል ስቴቱን በባለሀብቶች የተሰራ ሪል ስቴት የእናንተ ፓርቲ ቢመረጥ ይወርሳል ማለት ነው? አዎ። አንድ ሁለተኛ ደግሞ ሁለቱም በማገናኘት እንዲናገሩ ፊት ለፊት እንዲማከሩ ነው የምናረጋቸው። እሺ። በአሁኑ ወቅት በእነዚህ ቤቶች የሚኖሩ ሰዎችን ስትወርሷቸው እንደገና ስትወስዱባቸው ሌላ ቅሬታ አይፈጥርም ወይ? ሌላ ማህበራዊ ቀውስ አይመጣም ወይ? ሌላ ማህበራዊ ቀውስ እንዳይመጣ ነው አገናኝተን እንዲያወሩ የምናደርጋቸው። ባይስማሙ ምን ታረጋላችሁ? ባይስማሙ በራሳችን ውሳኔ ነው የምንወስነው። ምን ትወስናላችሁ? ማለት ሀብቱ እኮ የመጀመሪያ የነበረው ሰውዬ ነው። ስለዚህ ለመጀመሪያው ሰውዬ ትመልሳላችሁ? አዎ። ወደ ቀጣዩ ጥያቄ ልሂድ። በከተሞች 3% ያለውን የቆሻሻ ማስወገድ ወደ 90% እናሳድጋለን ትላላችሁ። በመጀመሪያ ደረጃ አሁን የኢትዮጵያ ከተሞች ቆሻሻ የማስወገድ አቅማቸው 3% ነው። መረጃውን ከየት ነው ያመጣችሁት? አዲስ አበባ ውስጥ ቆሻሻ አሁን እየተሰራ ያለው ስራ ውጪ ላይ ነው። ሁላችንም እናውቃለን፣ ውጪ ላይ ነው። ይሄ ቆሻሻ ጽዳት ላይ በምንሰራበት ሰዓት ግን ከሰው ጭምር ጀምረን ነው። ይሄ ማለት ከቤት ውስጥ ጀምሮ ነው፣ ከሆቴሎች ከካፌዎች ሁሉ ጀምሮ ነው መሆን ያለበት። ቤታችሁ ቆሻሻ ነው እያሉን ነው። ይሄ ማለት አዎ የውስጥ ቤት የብዙ ሆቴሎች ሽንት ቤትና መኝታ ቤት ብዙዎች ቢታይ በጣም የሚያስጠላ ሂደት ያላቸው በጣም የቆሸሹ ማይታይ ትሪት የማይደረጉ ሻወር ያሌላቸው ናቸው። ግን እርስዎ የሚሉትን ይሄን ቁጥር ለምሳሌ የኢትዮጵያ ከተማና መሰረተ ልማት ሚኒስቴር 2025 ባለፈው ጎርጎሮሳውያን ዓመትና የኢትዮጵያ ስታቲስቲክስ አገልግሎት ባወጧቸው መረጃዎች በከተሞች በአዲስ አበባ ለምሳሌ 80% ከፍ ማለቱን እንዲያውም እስከ 3000 ቶን በላይ ቆሻሻ የምታመነጭ ሲሆን ይሄን እንደምታስወግድ በሌሎች ከተሞች ከ60 እስከ 75 ይደርሳል የሚል ቁጥር ይጠቅሳል። እናንተ ገና 3% ነው እያላችሁ ነው። ከእውነታው ጋር አልተጣላችሁ? ምንም ከእውነታው ጋር የተጣላንበት ዳይሜንሽን የለንም። ይህ ሲባል የተጻፈውና እየተደረገ ያለው ነገር አንድ አይደለም። አዲስ አበባን ብቻ እያስዋቡ ነው። ውጭ ሌሎቹ ትናንሽ ከተማዎች እንደዛው በፊት እንደቆሸሹት ነው ያሉት። አዲስ አበባም ቢሆን ውጪው እንጂ ቤቷ እንደዛው ነው ያለው። በእናንተ መረዳት ምን ከተሞች ናቸው ቆሻሻው በጣም ያለባቸው ወይ 3% ተብሎ የሚገለጹት ከተሞች? ምንም ጋርቤጅ ያልተሰራባቸው ከአዲስ አበባ ውጪ የትም ከተማ ላይ አዳማ፣ አዲስ አበባ፣ አዋሳ ትላልቅ ከተማዎች ላይ ካልሆነ የተኛውም ከተማ ላይ ጋርቤጅ የተሰራባቸው ቦታዎች የለም። እሺ በእናንተ መረዳት 3% ነው የሚለውን የእናንተን ቁጥር እንውሰድና 90% እናደርሰዋለን ነው ያላችሁት። ምን አይነት ተአምራዊ ስራ ነው የምትሰሩት? ከ3% ወደ 90% የሚቀየር ባይዘው ጽዳት የሚጀምረው ከአይምሮአችን ነው። አይምሮአችን ራሱ መልካም እይታና ቀንነትን ካለበት ልባችን መልካም እይታና ቀንነትን ካለበት መጀመሪያ ራሳችንን ነው ማጽዳት የምንጀምረው። ከዛ የተነሳ ነው ልብሳችንን ማጽዳት የምንጀምረው። ከዛ የተነሳ ነው ቤታችንና ውጪውን ማጽዳት የምንጀምረው። አሁን 3% ብቻ የሆነው ቆሻሻ ማስወገድ አእምሮአችን ስላልጸዳ ይመስሎታል? አዎ። ምን ሆኖ ነው ሰው ራሱን ማጽዳት ከቻለ ሰው ቤቱን ማጽዳት ከቻለ ምንም አይነት ሶፍት እና ስክሪፕቶ ክዳን መንገድ ላይ እየጣለ አይሄድም። በ3% እና በ90% ያለው ልዩነት በደንብ 87% እንግዲህ ኢትዮጵያ በጣም ብዙ ታሪክ ያላት ናት። 87% ባንዴ ነው የምትጨምሩት እና ትንሽ አልተጋነነም ወይ? ምንም አልተጋነነም። ወደ ቀጣይ ጥያቄያችን እንለፍ።
የማዳበሪያና የግብዓት አቅርቦት ላይ መንግስት ሞኖፖል ሰብራችሁ የግል ባለሀብቶች እንደሚገቡ ትናገራላችሁ። ይህም በማኒፌስቶአችሁ ገጽ 18 ላይ የተጻፈ ነው። ምንድነው የምትሉት? የግል ሴክተሩ በማዳበሪያና ሌሎች ስርጭቶች ላይ ተሳታፊ እንዲሆን እናደርጋለን ትላላችሁ። አዎ ባለሀብቶችን ወይ ደግሞ ባለሀብት የሆኑትን ማለት ያደጉ ሰዎችን እናበረታታለን። ይህ ማለት ያደጉ ሰዎች የማምጣትም ሆነ የማከፋፈል አቅም ስላላቸው ማለት ነው። ይሄ ግን ምናልባት ባለሀብቶቹ በዋጋ ላይ በጣም ቢያንሩት ገበሬዎች እንዴት አድርጋችሁ ነው የምትጠብቋቸው? ባለሀብት የምንላቸው ሌላ ሰዎች አይደሉም፣ ወይ ደግሞ ባዕድ አይደሉም። የራሳችን ህዝብ ናቸው። የራሳችን ራሱ ህዝብ ናቸው በቃ። ስለዚህ ህዝብ ደግሞ ህዝብ ላይ እንደማይነሳ ስለምናቅ፣ ህዝብን እንደማይጎዳ ስለምናቅ፣ አሁን ለምሳሌ ከአንድ ቤተሰብ 4 ልጅ ቢኖር አንደኛው ልጅ የመጨረሻው ልጅ አይጎዳም፣ ህፃን ነው ብሎ ማለት ነው። ሰው ዳይሬክት ሽያጭ ስለሚያደርግ ምንም አይነት ጉዳት አይኖርበትም። ሳይንስ ግን እንዲህ አይልም። ሳይንስ ሰው ነው እንዳሉት ዜጋ ነው። ግን የዋጋ ንረትን ለምሳሌ አርቲፊሻል የሆነ የሚፈጠረው አንዳንድ ነጋዴዎች ሌሎች የሚያደርጉት ነገር ተከትሎ ምርቱ ያለ እጥረት ሊገጥም ይችላል። እጥረቱን ተከትሎ የዋጋ ውድነት ሊመጣ ይችላል። እናንተ ደግሞ ማዳበሪያን ለምሳሌ ባለሀብቶች ሽጡት ለውጡት ብላችሁ ትታችሁት እኔ ብፈልግ ባለሀብቱ ሆኜ ገዝቼ አልሸጥም አያዋጣኝም ብል መብቴ ነው። ለኔ ሰጣችሁኛል። እንዴት ነው የምትቆጣጠሩ? መብት አይደለም እንደ መብት። ይሄ ማለት ዳይሬክት ሽያጭ ማድረግ ግዴታ ነው። ይሄንን ሲያደርግ ባለሀብቱ አምኖበት ሳምቶን ከኛ ጋር ተስማምቶ ነው ይሄን ስራ የሚሰራው። ትርፉ ምን ያህል ነው ከጀመረ በኋላ ወደ ኋላ የሚመለስበት አይነት ውሳኔ አይደለም። ትርፍ ምን ያህል እንደሚሆን ተወስናላችሁ ማለት ነው። ባለሀብቱ ለገበሬው የሚሰጥበትን ሁሉ በፐርሰንት ተቀምጦ ነው ዳይሬክት ሽያጭ ነው የምናደርገው። ዳይሬክት ሽያጭ ማለት ባለሀብቱ ቀጥታ ለገበሬ የሚያከፋፍልበት ነው የምናደርገው። ጤናን 80%፣ ንጹህ መጠጥ ውሃን 70%፣ ትምህርትን 95% ለማድረስ ግዙፍ በጀት ይጠይቃል። እናደርሳለን ብላችሁ በማኒፌስቶአችሁ ላይ ስላስቀመጣችሁ ገንዘቡን ግን ከየት አምጥታችሁ ነው? ስራ ፈጠራ ላይ ያተኮረ ስራ ነው የምንሰራው ብያለሁና የኛ የትውልድ ገቢ ምንጭ እንዲሆን የምንፈልገው ነገር ማዕድኖችና ያልተሰሩባቸው ብዙ ስራዎች እንደ አላማ ያዝናቸው ብዙዎች ስላሉ ከዛ ምንጫችንን ብናደርግ የትምህርት ደረጃ ላይ ለምሳሌ ማንም ተማሪ ገብቶ ትምህርት ከተማረ በኋላ ስልጠና እንዲወስድ መካከለኛ፣ አነስተኛ፣ መካከለኛና ሁለተኛ ደረጃ በሚል እስከ 12 ያሉትን እስከ 12ኛ ክፍል ያለውን ትምህርት ከፋፍለን ከ1 እስከ 6 ከ7 እስከ 12 እና ከ9 እስከ 10 ከፋፍለን እንዲማሩ ወይ ደግሞ ስልጠና እንዲወስዱ እናደርጋለን። ይህ በሶስት የከፋፈልናቸው ለምሳሌ ከ9 እስከ 10 ከተማሩ በኋላ በ9ኛና 10ኛ ውጤት ሙያ ቴክኒክና ሙያ እንዲወስዱ ፈጠራ ላይ እንዲሰሩ የትምህርት ፖሊሲያችሁን ሳይሆን እኔም 6-2-4 የሚባለውን ስርዓት ነው የምትከተሉት። ይሄ ደግሞ አሁን እየተገበረ ያለው ነው። ምንድነው አሁን ከሚተገበረው ጋር ያለው ልዩነት? አሁን ከሚተገበረው ጋር ያለው ልዩነት በዚህ ሰዓት ላይ 12ኛ ክፍልን ከጨረሱ በኋላ ነው ወደ ቴክኒክና ሙያን ፈጠራን መማር እየጀመሩ ያሉት ማለት ነው። እርግጠኛ ኖት? አዎ። ግን በአዲስ ስርዓተ ትምህርት መሰረት የተወሰኑ የቴክኒክና ሙያ ትምህርት ስልጠና ስራዎችን ቀደም ብለው ከ12ኛ ክፍል በፊት እንዲማሯቸው የስርዓተ ትምህርት ክለሳ ተደርጓል። እናንተ ደግሞ ስርዓተ ትምህርቱ እንደገና እንከልሷለን የሚል ነገር ጽፋችኋል። አዎ እንደዛ ተጀምሮ ነበር። እሱም እኮ በጣም ከ9 እስከ 10ኛ ክፍል ማትሪክ ከወሰዱ በኋላ ሁሉም ሙያ እንዲማር ተደርገው ነበር የወደቁት ያላለፉት። አሁን ግን ከ9 እስከ 6 ይማሩና ከ7 እስከ 12 ከተማሩ በኋላ ነው ኢንትራንስ ከወሰዱ በኋላ ወደ ኮሌጅ ወደ ታች ተመልሰው ስልጣናን የሚወስዱት። በዚህ መሀል 2 አመት ነው ሉዝ ያያረጉ ያሉት ማለት ነው። እኛ ላይ ደግሞ እድሜ ጊዜ ዋጋ ስላለው ለምን ጊዜያቸውን ያባክናሉ በሚል ዙሪያ ከ9 እስከ 10 በተማሩት ላይ ስልጣናና ሙያን ቢጀምሩ ቢሰለጥኑ ወደ ስራ ቢገቡ ሙያቸውንም ቢያውቁ ኢቭን ኢፍ ቪዥናቸውን የማያውቁ ተማሪዎች ሁሉ ስላሉ
ጥናት አጥንታችሁ ነው እዚህ ድምዳሜ ላይ ደረሳችሁት? የኛ የፖለቲካ ፓርቲዎች የተስማማበት ተስማምታችሁ ነው አጥንታችሁ ነው? በቃ እኛ የተስማማንበት ነው። ተስማምታችሁ ግን የአንድ ሀገር የትምህርት ስርዓት መቀየር ውጤታማ ያደርጋል? ትምህርት ሳይንስ ስለሆነ ማለት ጥናትም ያስፈልጋል። ደግሞ ቢጠና ባይጠና የሚታወቅ ነገር ነው። ያየና የምናየው የምናውቃቸው ነገሮች የኖርንባቸው ያለን ነገር ስለሆነ ማንም አይን አይቶ ልብ ይፈርዳል እንደሚል ማንም መፍረድ የሚችል አይነት ጉዳይ ስለሆነ ነው። የአርሶ አደሮችን ገቢ በጥፍ እናሳድጋለን ትላላችሁ። ምን አድርጋችሁ ነው የአርሶ አደሩን አመታዊ ገቢ በጥፍ የምታሳድጉት? አዎ ቅድም እንዳልነው ባለሀብት ማዳበሪያን የሚያከፋፍል ከሆነ ዳይሬክት ሴልስ የሚደረግ ከሆነ ማዳበሪያን በቂ ማዳበሪያ እንዲያገኝ እናደርጋለን። ምርጥ ዘሮችን እንዲያገኙ እናደርጋለን። እንዲሁም ደግሞ ገበሬ መስራት ያለባቸው ከምርጥ ዘር ጋር የተያያዘ መስራት ያለባቸው በጣም ከፍተኛ ገቢ የሚያመጡ አፈር ሶይል ቴስት ሳይደረግ የሚሰሩ የአፈር ምርመራ ሳይደረግ የሚሰሩ ወይ ደግሞ የሚዘሩ እህል ስላሉ እነሱንም በማድረግ ገበያቸው ከፍ እንዲል እናደርጋለን። በኢትዮጵያ ግጭቶች አሉ፣ ደም መፋሰሶች አሉ። እነዚህ ግጭቶችና ደም መፋሰሶች ቢቆሙ ኢትዮጵያ ሰላም ትሆናለች ብሎኛል። አዎ። በእናንተ ፓርቲ እምነት የኢትዮጵያ ግጭትና ደም መፋሰስ ምክንያቶች ምንድን ናቸው? ኢትዮጵያ የሚገባትን ገቢ አላገኘችም። መሆን ያለባትን ሁሉ አልሆነችም። ወጣቶች ስራ አላገኙም። አግኝተዋል ይባላል፣ ግን ከ30% በላይ አይደለም። ላለው ይጨመርለታል እንደተባለ አሁንም ድረስ እያየን ያለ ነው። ወይ ያደጉ ያሉት አንድ መስመር የያዙት አንድ አቅጣጫ የያዙት አንድ ላይ የገቡ ሰዎች ብቻ ናቸው። ለምሳሌ መንግስት ብዙዎችን እያደራጀ ነበር። አንድ አምስት ያረጋ ብዙዎችን እያደራጀ ለስራ አጦች ማይክሮን እያደረገ ስራ ሲሰጥ ነበረ። በስራ አጥ ስም ግን የተደራጀና እየሰራ ያለው ሰራተኛና ስራ አጡ አልተገናኘም። የሚሰራውና የተደራጀው የተለያየ ነውና ይሄ ግጭትን ይፈጥራል። ኢትዮጵያ ያለው ግጭት በእናንተ ፓርቲ እምነት የስራ ፈጠራ ችግር ስለሌለ ነው ማለት ነው? አንድ የስራ ፈጠራ፣ ሁለተኛ ደግሞ የኢትዮጵያ ገቢ አናሳ ሆኖ ለምሳሌ የመንግስት ሰራተኛም ሆነ የተኛው ሰራተኛው ገቢ አነስተኛ ሆኖ ገበያ ላይ ኢንካም ወጪው ግን ከፍ ያለ ስለሆነ ህዝቡ ራሱን ማኖር አልቻለም። ማለት ግብር የሚከፍለውና የሚያገኘው ገቢው እኩል አይደለም። ይሄ ደግሞ ህዝቡን አበሳጭቷል። ከህዝብ አካል ውስጥ ነው የወጡት ጸብ ፈጣሪዎችም ወይ ደግሞ ከመንግስት ነው የወጡት ጸብ ፈጣሪዎች። የዚህ መንስኤ ግን ይሄ ነው። እናንተ እንዴት ነው የምትፈቱት? እኛ ግን እናስማማለን። ይሄ ማለት ማን ነው ስራ ላይ ያለው? ማን ነው የተደራጀው? ማን ነው ፈቃዱን ያወጣው? ማን ነው እየሰራበት ያለው? ማን ነው እየተንቀሳቀሰ ያለው? ማን ነው ገቢ እየገባለት ያለው የሚለውን ሁሉ ትሪት እናደርጋለን። በኢትዮጵያ ግጭት እንዲበራከት የተደረገው የማንነት የታሪክ እና ሌሎች ዝንፈቶች ስላሉ ትርክት ብሎ ያነሱም አሉ። እርሶ ካሉት ጋር አብሮ መሄድ አልመሰለኝም። እንዲያውም ሀገራዊ ምክክር ያስፈልገን በኢትዮጵያዊ ማንነት ላይ በሌሎች ላይ በመሰረታዊ ጉዳዮች እንግባባ ተብሎ ነው ሲባል የሰማሁት። እርሶ ደግሞ እየነገሩኝ ያሉት አይ ስራ ፈጠራ ነው እያሉኝ ነው። አዎ ሰላም የጠፋው ከዛም ያ እንዳለ ሆኖ በተጨማሪ ግን በጣም ጸብ ፈጣሪ የሆነው ይሄ ነው። ትውልዱ ተምሮም ስራ ፈጠራ ላይ አይደለም ይባላል ተብሏልም፣ ግን በጣም 70% ስራ ላይ አይደለም። ይሄ ደግሞ አከራካሪና አጋዳይ ነገር ነው። ግማሹ እዚህ ጋር እየበላ ግማሹ የሚተኛበት ግማሹ ደግሞ የሚራብበት ጊዜ ላይ ነው ያለ ነው። ይሄ ነው ጸብ የፈጠረው። እንዴት አርጋችሁ ነው የምትፈቱት? ስራ በመስጠት ብቻ የኢትዮጵያ ችግር ሊፈታ ይችላል? ሰላም የሚመጣው አንድ ስራ ህዝቡን መንግስትና ህዝብ ማያያዝ አለበት፣ መግባባት አለበት። ማለት ህዝብ የማይፈልገውን መንግስት በራሱ ሀቅምና በራሱ ስልጣን በራሱ ፑሽ አድርጎ በራሱ እርምጃ መውሰድ እንዳሌለበት ነው የምናውቀው። ከህዝባችን ጋር መግባባት እንዳለብን፣ ፍቅር መስጠት እንዳለበት። ይሄ ፍቅር መግባባት ግን ምን በማድረግ ነው የሚመጣው? በማወያየት ህዝብን በማወያየት ራሳችን ከህዝብ ጋር ፌስ ቱ ፌስ ተገናኝተን
የህዝብን ጓዳ ማየት የህዝብን ልብና አእምሮ ማየት ማለት የህዝብን አእምሮና ልብ ካላገኘን አሁንም ችግራቸውን መፍታት ስለማንችል እኛ ካወራነው ውጪ ሌላም ሊኖር ስለሚችል ከህዝብ ጋር ጥልቅ መግባባት እንዲኖር ነው እንፈልገው እናረጋው። የእናንተ ፓርቲ የኢትዮጵያ ብሔራዊ አንድነት ፓርቲ ነው የሚባለው። አዎ ምን ማለት ነው የኢትዮጵያ ብሔራዊ አንድነት ፓርቲ ማለት? ኢትዮጵያን አንድ ማድረግ በቃ አንድ ነው። አንድነትን ስለምንፈልገኛ ዩኒቲ ማለት አንድ ነው ማድረግ የምንፈልገው። ይሄ ማለት በቃ በምንኛውም ነገር ዝቅታ እንደማይገባን ዝቅ ማለት እንደማይገባን ይሄ ማለት ከፍ ማለት የሚገባን ደግሞ ተያይዘን ነው። ሁሉም ሰው ተያይዞ ተስማምቶ ተነጋግረው ተግባብቶበት የሚሰራበትን ሚስ ስለምንሰጥ ይሄን ለማለት ፈልገን ነው። እንግዲህ በኢትዮጵያዊነት ላይ በጣም የተለያየ ብያኔ መኖሩ አንዳንዶች እንደሚሉት ለግጭት ምክንያት ሆኗል። በእናንተ ፓርቲ አረዳት ኢትዮጵያ ማን ነች? ኢትዮጵያ ማን? ኢትዮጵያ ህዝብ ናት። ኢትዮጵያ አንድ ናት። ኢትዮጵያ ሲጀመር ፍቅር ናት። ኢትዮጵያን እያባላ ያለው ሌላ ነገር ቢሆን እንኳን ኢትዮጵያ ፍቅር ናት፣ አንድ ናት። ኢትዮጵያ አንድ ማለት ምን ማለት ነው? ማለት ኢትዮጵያ አንድ ናት። በቃ ኢትዮጵያን የሚለያይ ባድም ምንም አይነት ነገር ሊኖርም አይገባም። ኢትዮጵያ አንድ ነው ልንሆን የሚገባል። ፓርቲያችሁ የብሔር ብሔረሰቦችና ህዝቦች መብትን እንዴት ነው የሚመለከተው? የሁሉንም እናከብራለን። ብትመረጡ ምን ያህል የፌዴራል ቋንቋዎች ይኖራችኋል? ምንም የቋንቋ ችግር እንዳይኖርብን ሰዎች ሁሉ ከቋንቋና ከዘረኝነት የጸዳ ህይወት እንዲኖሩ ነው የምናደርጋቸው። ምን ያህል የፌዴራል ቋንቋ ይኖራችኋል? ኢትዮጵያ ብዙ ህዝብ አላት። ከብዙ ህዝብ ደግሞ የትኛው ብሔር እንደሚበዛ ማንም የሚያውቀው ታሪክ ነው። ግን ቢሆንም የሚገባውን ነው ማድረግ ያለብንና በሳቱ ላይ ዘው ቦታ ላይ ሆነን የምንወስናቸው ነገሮች ይሆናሉ። አሁን ውሳኔ የምታቀርቡት ምክረ ሀሳብ የላችሁ? አሁን ኢትዮጵያ በምንም ምክንያት በቋንቋ በዘረኝነት የተነሳ እንዳትባላ ነው ማሰባችን የምናስበው። አሁን በተለያዩ ቦታዎች ታጣቂ ቡድኖች መኖራቸውን ያውቃሉ አይደል እንጂ? አዎ። እናንተ መንግስት ብትሆኑ እነዚህን ታጣቂ ቡድኖች እንዴት አድርጋችሁ ነው ወደ ሰላም የምታመጧቸው? ብዙ ታጣቂ ቡድኖች እንዳሉ አዎ እናውቃለን። ግን አሁንም በድጋሚ እነሱን ማማከርና ችግራቸውና መንስኤው ምን እንደሆነ በማወቅ መንስኤውን ደግሞ አብረን ማጥፋት። አንዳንድ ማንሳት መፈልጋቸው ጥያቄዎች በጣም በርካታ ፈንዶችን እናቋቁማለን ትላላችሁ። በነገራችን ላይ መንግስታዊ ወጫችሁ የኢትዮጵያ አሁናዊ በጣም የብዙ አመት በጀት ነው። እውነት ለመናገር ለምሳሌ ማኒፌስቶአችሁ ላይ ካዩአቸው መካከል የልማት ፈንድ እናቋቁማለን፣ የቴክኒክ እርዳታ ፈንድ እናቋቁማለን፣ የሳይንስና ቴክኖሎጂ ፈንድ፣ የብድር ዋስትና ፈንድና ኩባንያዎች ብላችሁ በጣም ብዙ ገንዘብ የሚያስፈልጋቸው ብላችኋል። ኢትዮጵያ ግን ይህ አቅም አላት? አዎ ይኖራታል፣ አላትም። የት ነው ያለው? ማለት አሁን ላይ በጦርነት በተለያዩ ምክንያት ላይ በማትኮር ማንኛውም ሰው ቢዝነሱን ትቷል፣ አላማውን ትቷል። የእናንተን ለምሳሌ በአንድ አመት የሚያስፈልጋችሁ እስከ 10 ትሪሊየን ይደርሳል የምታነሷቸው። ለምሳሌ የልማት ፈንድ ራሱን የቻለ ልክ አንድ ራሱ ትልቅ በጀት ነው። ቅድም ያነሳችኋቸው የ2 ሚሊዮን ቤቶች በጣም ብዙ ነገር ነው ያላችሁ። ይሄ ኢትዮጵያ አላት? አዎ አላት። የት ነው ያለው? በጣም ብዙ ያልተሰራባቸው ሚነራሎች አሉ። አሁን እኔ ራሴ የማውቃቸው ቀይ አፈር እየተሸጠ ያለው ስራ ላይ ያለው ግን ለወጣትና ለህዝብ ገቢ የማይሆንበት ምክንያቶችን ባላቅ እንኳን ገቢ የሆነላት ያልሆነውን ምንጭ አውቃለሁ። አሁን ይሄ እንደ ምሳሌ ነው የምናገረው። ከዚህ ሌላ ግን በጣም ብዙ ሚነራሎች ያልተጠቀምናቸው ኢትዮጵያ ያልተጠቀመች ህዝብና ወጣት ያልተጠቀመ አለ። በእናንተ ጥናት መሰረት አፈር አለ፣ ወርቅና ሌሎች ሚነራሎች ያልተጠቀምናቸው አሉ። አፈር ማለት በስንት አመት ታውጡ? ሪዳሽ ላይ በስንት አመት ታውጣታችሁ ነው እንደዚህ ብር በብር የምታምነሸንሹ? እኛ ከዜሮ ጀምረን ኢትዮጵያን ማሳደግ የምንችል ትውልድ ነን። ምክንያቱም ፍቅርና አንድነት አለን። ፍቅርና አንድነት ካለን ደግሞ ምንም አይነት በረከትን ምናጣበት ሚንስ የለም። ይሄኛው የሃይማኖት ስብከት ነው እንጂ ፖለቲካ አይደለም። ይሄ ፍቅርና አንድነት አለን። ፍቅርና አንድነት ካለን ፈጣሪ ይቀርበናል፣ ፈጣሪ ያረግልናል። እርግጥ ኢትዮጵያ አማኝ ህዝብ ነው። ግን መሬት ላይ ደግሞ እስኪ ያስቀምጡና ይሄን አርገን ይሄ ይሆናል ብለን እንቁጠረው።
ምክንያቱም እርሶ ፖለቲከኛ ሆኖት እያወሩኝ ያሉት እኔ አሁን ለምሳሌ እርሶንና ፓርቲውን እንድመርጥ የተቆርጠረ ነገር ነው እንዲነግሩኝ ያሰብኩት። ምክንያቱም በጣም ብዙ ትሪሊየን ብሮች ነው የሚያስፈልግ